እሺ እንደምን አላችሁ? አሁን ደግሞ የምንመለከተው ስታቲክ ራውቲንግ ነው። ባለፈው የጀመርነው ነው። ባለፈው የሰራነው ስታቲክ ራውቲንግ በሁለት ራውተር በኩል ወደ ሌላኛው ኔትወርክ ዳታ ትራንስፈር ማድረግ መቻል ነው። ዛሬ ደግሞ ሶስት ራውተር ነው ያለው፣ አንድ ራውተር ተጨምሯል ማለት ነው። እና ኔትወርክ ስትራክቸሩ ወይም ደግሞ ኔትወርክ ቶፖሎጂው ይሄን ይመስላል። እዚህ ጋር አንድ ኔትወርክ አለ፣ እዚህ ጋር ኔትወርክ ሁለተኛ ኔትወርክ አለ ማለት ይሄኛው ከዚህ ጫፍ ተነስቶ እስከዚህ ድረስ ከዚህ የተነሳ ደግሞ እዚህ ጋር የሚደርስ ደግሞ ሌላ ኔትወርክ አለ። እዚህ አካባቢ እስከዚህ ድረስ ያለው ደግሞ ሌላ ኔትወርክ አለ ማለት ነው። የተለያየ ኔትወርክ መኖሩን የምናውቀው ስፔሻሊ አይፒ ነው። እዚህ ጋር ስትመለከቱ ይሄኛው ኔትወርክ አጠቃላይ ይሄም በሙሉ የሚወክለው ኔትወርክ ይሄኛው 192.168.1.0 የሚለው ነው። እዚህ ጋር ስትመለከቱ ደግሞ 10.10.1.1 ወይም ደግሞ ይሄ ማለት ነው። ይሄኛው የኔትወርክ አድሬሱ 10.10.1.0 ማለት ነው። ስለዚህ this is a network address, this is interface address። ይሄኛው የኢንተርፌስ አድሬሶች ናቸው እዚህ ያሉት። ይሄ አንድ ኔትወርክ ነው። እዚህ ጋር 192.168.10.1 የሚለው የኢንተርፌስ አድሬስ አለ። እዚህ ጋር የኔትወርክ አድሬስ አለ። እዚህ የራሱን የቻለ አንድ ኔትወርክ ነው። እዚህ ጋር ደግሞ 172 ቤቱ ሌላ ኔትወርክ አለ ማለት ነውና በአጠቃላይ አራት የተለያዩ ኔትወርኮች አሉ ማለት ነው። ስለዚህ ሙሉ ኔትወርክ ከዚህ ጀምሮ እንዳለ ሙሉን ኮንፊግሬሽን እንሰራለን ማለት ነው። ስለዚህ ወደዛ እንሄዳለን እና ከፈለግን ከዚህ ራውተር መጀመር እንችላለን ወይም ደግሞ ከዚህ መጀመር እንችላለን ወይም ከዚህ መጀመር ይቻላል። ምርጫው የኛ ነው ማለት ነው። ሁሉ ጊዜ ግን ኮንፊግሬሽን ሲንጀምር ከላይ ከራውተሩ ነው የምንጀምረው። ከዛ በኋላ ነው ወደ ሰርቨሮቹ ጋር የሚመጣው ወይም ደግሞ ስዊች ኮንፊገር የሚደረግ ከሆነ ወደዚህ የሚመጣው በኋላ ነው። ከቀጥታ ከራውተር እንጀምራለን። ከራውተር ስንጀምር መጀመሪያ ላይ ለእያንዳንዱ ራውተር ኢንተርፌስ አይፒ አድሬሶችን መስጠት ነው። እዚህ ጋር 1 2 3 4 5 6 ኢንተርፌሶች ላይ አይፒ አድሬስ አለን። ይሄን ሁሉ ለእያንዳንዱ ራውተር ሄደን እንሰጣለን ማለት ነው። ስለዚህ የመጀመሪያው ከዚህ እንጀምርና ይሄኛው FA00 ነው። ይሄኛው ደግሞ ኢንተርፌሱ FA10 ስለሆነ ለነሱ ለሁለቱ ኢንተርፌሶች አይፒ አድሬስ መስጠት ነው። እንደምናውቀው እዚህ ጋር ኮንፊግ ላይ መተን FA00 ይሄኛው አድሬስ ነው 192.168.1.1 እዛ ሳብኔት ማስክ ራሱ ይሰጣል። እዛ ኦን እናደርገዋለን። ከዛን FA10 ነው። FA10 ማለት ላይኛው ነው 10.10.1.1 ነው 10.10.1.1 እዛ ሳብኔት ማስክ ራሱ ይሰጣል። ከዛን ኦን እናደርገዋለን። ስለዚህ የመጀመሪያው ራውተር ላይ ያለውን ለእያንዳንዱ ኢንተርፌስ አይፒ ሰጥተናል። እዚህ ጋር መተን ደግሞ ለሁለቱም ኢንተርፌሶች ይሄ FA በዚህ በኩል ያለው FA00 ነው። እዚህ ጋር ደግሞ FA10 ነው 1/0 ነው። እዛ ለሁለቱም አይፒ አድሬስ እንሰጣለን ማለት ነው። እዚህ በኩል FA00 ስለሆነ 10.10 FA00 10.10.1.2 ከዛን ኦን እናደርጋለን። ራሱ ይሰጣል። ቨሪ ጉድ። በዛ በኩል ያለው ደግሞ 192.168.10.1 እዛ ሳብኔት ማስክ ራሱ ይሰጣል ማለት ነው። ስለዚህ ለሁለቱም ለዚህኛውም ኢንተርፌስ አይፒ ሰጥቻለሁ። አሁን ደግሞ ወደዚህ መጣናል። ይሄኛውና ይሄኛው ሰጣለሁ። ከዛ በፊት ግን FA00 የታችኛው ነው። ይሄኛው ደግሞ FA1/0 FA config FA00 ማለት ታች ያለችው ነች። ስለዚህ መጥቼ 172.16.1.1 ከዛን ኦን እናደርገዋለን። በዛ በላይ በኩል ያለው FA10 ደግሞ 192.168.10.2 ራይት ምን አድርጌያለሁ? ለእያንዳንዱ ራውተር ኢንተርፌስ አይፒ አድሬስ ሰጥቻለሁ። አሁን ሁሉም የራውተር ኢንተርፌሶች አፕ ሆነዋል ወይም ደግሞ በርተዋል ማለት ነው። ስለዚህ ሁሉም ኢንተርፌስ አይፒ አለው። ራውተሮች ላይ ያለውን ጨርሻለሁ። አሁን ወዴት ነው መምጣት ያለብኝ? ይሄኛው ኔትወርክ እንደምታየው በDHCP ነው አይፒ አድሬስ የሚያገኘው። እያንዳንዷ የኔትወርክ ክላይንት ወይም ኔትወርክ ያለው ዲቫይሶች አይፒ ማግኘት አለባቸው። አይፒ ደግሞ እንደምታውቁት በሁለት አይነት መንገድ ነው የሚሰጠው። አንደኛ በኢጂ ሄደን ለእያንዳንዱ ዲቫይስ ኮንፊገር የምናደርግበት መንገድ ነው። ሁለተኛ መንገድ ደግሞ ለDHCP ለእያንዳንዱ ዲቫይሶች የሚሰጥበት መንገድ ነው። ዳይናሚክ
ሆስት ኮንፊግሬሽን ፕሮቶኮል የሚለው ወይም ደግሞ ዳይናሚካሊ አሳይን አውቶማቲካሊ አሳይንድ የምንለው አይነት ኔትወርክ ኮንፊግሬሽን ማለት ነው። አሁን የምንሰራው እሱ ነው። ስለዚህ DHCPን ኮንፊገር እናደርጋለን። DHCPን ኮንፊገር ስናደርግ መጀመሪያ ምን እናደርጋለን? DHCP የራሱ IP አድሬስ ያስፈልገዋል። ለሱ IP አድሬስ እንሰጠዋለን። ሁለተኛ ደግሞ ለክላይንቶቹ የሚያከፋፍላቸው IP ሊኖረው ይገባል። ይሄንን ጭምር ኮንፊገር እናደርጋለን ማለት ነው። ሰርቨር ላይ ክሊክ አድርገን እዚህ ጋር ዴስክቶፕ ላይ IP ኮንፊግሬሽን የሰርቨሩ IP ይሄኛው ነው 192.168.1 ነው። እሱን እንሰጣለሁ። 192.168.1 ነው። ሰብኔት ማስክ ራሱ ይሰጣል። ጌትዌይ የሚባል አለ። ጌትዌይ ማለት ከዚህ ኔትወርክ ዳታ ሲወጣ የሚወጣበት መንገድ ማለት ነው። ይሄኛው እንደምታውቁት ይሄ አንድ ኔትወርክ ነው እንዳለ ዳታ ወደ ውጪ ወይም ደግሞ ወደ ሌላ ዓለም ወደ ኢንተርኔት ወይም ደግሞ ወደ ዋይድ ኤሪያ ኔትወርክ ሲወጣ በየትኛው ኢንተርፌስ በኩል ነው የሚወጣው? በዚች ራውተር ኢንተርፌስ በኩል ነው የሚወጣው። ስለዚህ የዚህ ራውተር ኢንተርፌስ ምን ይባላል? ዲፎልት ጌትዌይ ይባላል ማለት ነው። እና የዚህን ዲፎልት ጌትዌይ አድሬስ ነው እዚህ ጋር የምንጽፈው 92.168.1 So this is የሰርቨር ኮንፊግሬሽን የሰርቨሩ የራሱ IP የራሱ ዲፎልት ጌትዌይ እና ራሱ ሳብኔት ማስክ አለው ማለት ነው። ሁለተኛ ስቴፕ ላይ ምን እንሰራው? ለክላይንቶቹ የሚሰጣቸው IP አድሬሶችን እንሰጣለን። እሱን ለማድረግ እዚህ ኮንፊግ ላይ መጣለን። DHCP አለች ኦልሬዲ ባይ ዲፎልት ኦን ሆናል። የኔ ላይ መጀመሪያ የምናደርገው ዲፎልት ጌትዌይ እዚህ ጋር መጻፍ ነው። ሰርቨር ፑል መስጠት ይቻላል። የራሱን ነው ኤዲት የማደርገው ነው፣ አዲስ አልጽፍም። ስለዚህ የሰርቨር ፑል የሚለው ሲም የፈለግነው ማድረግ እንችላለን። እሱ ችግር የለውም። ግን I'm just editing the existing configuration የነበረው ነው አዲት ያደረኩት ያለሁት። ስለዚህ ዲፎልት ጌትዌይ is this address 192.168.1 DNS ለጊዜው የለንም፣ DNS እንተዋለን። ከዛ ስታርቲንግ IP አድሬስ ወይም ደግሞ ስታርት ከየት ጀምሮ የሚለው ነው። ለምሳሌ እኔ ከ5 ጀምሮ እንዲሰጥ ማድረግ ይችላል ማለት ነው። እኛው ማክሲመም ነምበር ኦፍ ኔትወርክ ዩዘርስ ለምሳሌ 100 ዲቫይሶች IP አድሬስ እንዲያገኙ ማክሲመም 100 ይሄ በርግጥ ምንም ችግር የለውም። ግን ምን ያህል ኮምፒውተሮች ናቸው ዲቫይሶች ናቸው ኔትወርክ ውስጥ ያሉት የሚለው ነው የሚያሳይ ነው። ከዛ ሲጨርስ ስታርት IP አድሬስ ሰጥቻለሁ፣ ዲፎልት ጌትዌይ ሰጥቻለሁ፣ ሰርቪሱን ኦን አድርጌዋለሁ። ፕላስ ሴቭ ነው የሚለው ማለት ነው። ኦልሬዲ ኢት ኢዝ ሴቭድ። ስለዚህ ሁለቱንም አንደኛ የሰርቨሩ IP አድሬስ ኮንፊገር አድርጌያለሁ። ሁለተኛ ደግሞ እነዚህ ለክላይንቶች የሚሰጡ IP አድሬስ ሬንጅ ነው ከ1 ጀምሮ መጨረሻ እስከ 255 ወይም እስከ 254 ድረስ ያለውን እሱ ራሱ ይሰጠዋል ማለት ነው። ስለዚህ ይሄንን ኮንፊገር ካደረኩ በኋላ ዘጋና ምን አደርጋለሁ? እያንዳንዱ ኮምፒውተር IP አድሬስ እንዲያገኝ በDHCP እንዲያገኝ ኮንፊግሬሽን ወደ DHCP ቀይራለሁ። ፓኬት ትሬሰር ላይ ባይ ዲፎልት ስታቲክ ነው። ኖርማል ኮምፒውተሮች ላይ ደግሞ ባይ ዲፎልት DHCP ነው እና እሱን መለየት ጥሩ ነው። ፓኬት ትሬሰሩን ኦልሬዲ የኮምፒውተር አይነት አሰራር ስላለውና እንደ ሲሙሌሽን ስለምንጠቀምበት እዚህ ጋር የምንሰራው ኮንፊግሬሽን የራሱ ኮምፒውተር ትክክለኛ ኮምፒውተር ላይ ሄደን የምንሰራው ነው። ምናልባት የተወሰኑ ልዩነቶች አሉ። አሁን አንዱ እንደነገርኳችሁ የIP አድሬስ ኮንፊግሬሽን ኮምፒውተሮቻችን ላይ ባይ ዲፎልት DHCP ላይ ነው የሚሆኑት። ፓኬት ትሬሰር ላይ ሲመጣ ግን ባይ ዲፎልት ስታቲክ ላይ ስለሚሆኑ ያንን ወደ DHCP ይቀይራል ማለት ነው። እዚህ ጋር እንደምትመለከቱት እያንዳንዱ ሳብኔት ማስክ እንደምን ዲፎልት ጌትዌይ አንድ ነው። ለዚህ ሁሉ ኔትወርክ ዲፎልት ጌትዌይ ይሄ ነው። IP አድሬሳቸው ግን ይለያያል። ስለዚህ እያንዳንዱ ኔትወርክ እዚህ ውስጥ ያለው ዲቫይስ ሁሉ IP አግኝቷል ማለት ነው። ናው ካን ቼክ ኮሙኒኬት ያደርጋሉ አያደርገውም የሚለውን ስትመለከቱ ሰክሰስፉል። እዚህ ያለውን ኮንፊግሬሽን ጨርሻለሁ ማለት ነው። ወደ ሁለተኛው ሲመጣ ደግሞ በተመሳሳይ መንገዱ ራውተር ጋር እንደነ ሰርቨር ጋር መምጣትና ቅድሙን ስቴፕ መድገም ነው። ኦንሊ ዲፈረንስ ምንድነው? IP-ያቸው ይለያያል እንጂ ስቴፑ አንድ ነው። ለዚህ የዚህ IP 172.16.1.2 ነው የሰርቨሩ እዚህ ጋር የምትመለከቱት ነው። ከዛ ዲፎልት ጌትዌይ ደግሞ የዚህ ኔትወርክ ዲፎልት ጌትዌይ ይሄኛው ኢንተርፌስ ነው። በዚህ በኩል ነው ወደ ላይ የሚሄደው። ስለዚህ እሱን እንጽፍለታለን 172.16.1.1 this is the default gateway. So this is the IP configuration of the server የሰርቨሩ ነው ይሄኛው ማለት ነው። ስለዚህ አሁን ለክላይንቶች የሚሰጠውን IP አድሬስ እዚህ DHCP ሰርቪስ ላይ ሄደን ኦን እናደርገዋለን። አንዳንድ ጊዜ ያንዳንድ ፓኬት ትሬሰር DHCP ስታተስ ባይ ዲፎልት ኦፍ ነው የሚሆነው። የኔ ግን አሁን እኔ የምጠቀመው ፓኬት ትሬሰር ባይ ዲፎልት ኦን ስለሆነ እቺ ኦን መሆኑን እንዳትረሱ። እዚህ ጋር ዲፎልት ጌትዌይ መጻፍ ነው። እዚህ ጋር አለች ዲፎልት ጌትዌያችን 172.16.1.1 እዚህ ጋር ስታርቲንግ IP አድሬስ ነው። I want to make 1 ከ10 እንዲጀምር ማድረግ ፈልጋለሁ። 172.16.1.10
ከዛ ጀምሮ እንዲሄድ ማድረግ እንፈልጋለሁ። ይሄኛው በጣም ብዙ ቁጥር ነው። ፔይመንት 100 or 1000 it is up to you። በሌሎች ኮምፒውተሮች ሌሎች ባከት ሪዘርቬሽኖች ላይ 512 ነው የሚለው ዳስንት ማተር ማክሲመም ነምበር ኦፍ ዩዘርስ። ግን እዚህ ጋር መጠንቀቅ ያለብን አንዳንድ ጊዜ ልጆች ወይም ደግሞ ሰዎች ዜሮ ያደርጉታል እና ያ ምን ማለት ነው? ዜሮ ተደረገ ማለት ለምንም ኮምፒውተር አይፒ አይሰጥም ማለት ነው ሰርቨሩ። ለዚህ ራሱ ብቻ ኔትወርክ ላይ ቁጭ ይላል፣ ለሌሎች አይፒ መስጠት አይችልም። ራሱ ብቻ ነው የሚኖረውና ይሄ መደረግ የለበትም። ካንቻስ ቁጥሩ መቀነስ እንችላለን። ከዛ ሴቭ አደርጋለሁ ማለት ነው። ስለዚህ አሁን ሁለቱንም ለሰርቨር የሚያስፈልገውን አይፒ ሰጥቻለሁ። ሰርቨሩ ኔትወርክ ውስጥ መሆን ስላለበት አይፒ ያስፈልገዋል። ሁለተኛ ደግሞ ለክላይንቶች የሚሰጥ አይፒ ያስፈልገዋል። ሴቭ ተደርጓል ኦልሬዲ። ከዛ አሁን ምን አደርጋለሁ? ለክላይንቶች አይፒ እንዲያገኙ ማስቻል ነው። DHCP ማድረግ ኦልሬዲ ሰክሰስፉል አግኝቶታል። DHCP very good DHCP አግኝቶታል። እዚህ ጋር DHCP we have finished already we have finished ጨርሰናል። ይሄኛውን ጨርሰናል፣ ይሄኛውንም ጨርሰናል። እስቲ ለምሳሌ ቼክ ማድረግ ይቻላል። ይሄኛው ወደዚህ መሄድ ይችላል ወይ? ከዚህ ወደዚህ ዳታ መላክ ይቻላል ወይ? ይቻላል። ኦልራይት ኢትስ ፖሲብል። ስለዚህ አሁን ትልቅ ስራ ይጠብቀናል ማለት ነው። ኦልሬዲ ይሄኛው ኔትወርክ እዚህ ሎካሊ ይሰራል፣ ይሄኛው ኔትወርክ ሎካሊ ይሰራል። ግን ይሄንን ሁሉ ራውተር አልፎ ወደዚህ መምጣትና ይሄኛው ኔትወርክ ደግሞ ይሄንን ሁሉ ራውተር አልፎ ወደዚህ መምጣት ዳታ መላክ እዚህ ውስጥ ያለው ኮምፒውተር ከዚህኛው ጋር ይግባባል አይግባባም የሚለው ማየት ይቻላል። እዚህ ጋር ፎር ኤግዛምፕል ይሄኛው ኮምፒውተር ለዚህ ኮምፒውተር ቢልክ the bucket is already failed ኢንተርኔት ኮንትሮል ሜሴጂንግ ፖይንት ወይም ደግሞ ይሄ ኤረር ኮንትሮሊንግ ፕሮቶኮሉ እዚህ ጋር ኤረር አለ ይለኛል። ሶ ኢት ኢዝ ኤረር ወይም ደግሞ አይሄድም ማለት ነው። ስለዚህ አንድ ስራ ይቀርኛል። ምንድነው የሚባለው? እንግዲህ እያወራን ያለ ነው ወይም እየተማርን ያለ ነው about static routing ነው። static routing ምንድነው ብሎ ዲቴይል በቲዮሪ አወራዋለሁ። አሁን ግን አሰራሩን ለማሳየት እና እየሰራን ያለ ነው static routing ስለሚባል ነገር ነው። ስለዚህ static routing ማለት ለራውተሮቹ ወዴት ዳታ መላክ እንዳለባቸው ለነሱ ማወቅ። ስለዚህ እንደ ፕሪንሲፕል ማወቅ ያለብን ምንድነው? ራውተሮች ከነሱ ጋር ቀጥታ የተገናኘውን የኔትወርክ አይነት ያውቃሉ። ለምሳሌ ይሄኛው ራውተር ከሱ ጋር የተገናኘው የትኛው ኔትወርክ ነው? ይሄኛው ኔትወርክ 2 እና ኔትወርክ 1 ከሱ ጋር ቀጥታ የተገናኘ ስለሆነ ይሄኛው ኔትወርክ እና ይሄኛው ኔትወርክ ቀጥታ ያ ባይ ዲፎልት ጌትዌይ ብቻ መግባባት ይችላሉ። ኖ ኒድ ኦፍ ስታቲክ ራውቲንግ። ነገር ግን ይሄኛው ራውተር እዚህ ያለው ኔትወርክ እና ይሄኛውን አያውቅም። ስለዚህ ምንድነው ማድረግ ያለብን? ለዚህ ራውተር ስለዚህ ኔትወርክ እና ስለዚህ ኔትወርክ መንገድ ነው ሪቢናል ማለት ነው። ቀጥታ ያልተገናኘውን ነው ምን እናስተዋውቀው። ወደዚህ ስንመጣ ደግሞ ይሄኛው ራውተር ቀጥታ ይሄኛው ኔትወርክ 2 እና ኔትወርክ 3 ቀጥታ ከሱ ጋር በዚህ ኢንተርፌሶች ተገናኝተዋል ማለት በዚህና በዚህ በግራና በቀኝ በዚህ ተገናኝተዋል። ስለዚህ ወደዚህና ወደዚህ ማስተዋወቁ አስፈላጊ ነው። ኦልሬዲ ያውቀዋል ማለት ባይ ዲፎልት ጌትዌይ ያውቀዋል። ስለዚህ ለዚህ ምን አናደርግም? ራውቲንግ አንሰራ። ራውቲንግ የምንሰራው ወደዚህ ይሄኛው ቀጥታ ያልተገናኘ ስለሆነ ይሄኛውና ይሄኛውን ነው የምንሰራው ማለት ነው። ይሄኛው ጋር ስንመጣ ደግሞ ቀጥታ ይሄኛውና ይሄኛው ነው ማለት ነው የምናደርገው። ስለዚህ ስታቲክ ራውቲንግ በዚህ መልክ እንሰራዋለን ማለት ነው። ኦኬ። ስለዚህ ኮንፊገር ለማድረግ ምንድነው የምናደርገው? ወይ ከዚህ መጀመር ይችላል ወይ ከየትኛው ራውተር መጀመር እንችላለን። ስለዚህ ቅድም እንዳልኳችሁ ለዚህኛው ራውተር የምናስተዋውቀው የትኛው ኔትወርክ ነው? ይሄኛው ኔትወርክ 3 እና ኔትወርክ 4 ነው። ምክንያቱም ቀጥታ ከራውተሩ ጋር ያልተገናኘው እሱ ስለሆነ። ስለዚህ ራውተር ላይ ክሊክ አደርግና እዚህ ኮማንድ ላይን ኢንተርፌስ ወይ ነው CLI የሚባል ነገር አለ። እሱ ላይ ክሊክ አደርጋለሁ። ራውተር ነው is now available return ወይ ደግሞ ኪ ሪተርን ማለት ኢንተር ኪ ከማለት ነው። ሲነጋ ራውተር እና ሪተርን ምልክት ይመጣል። ያ ገና ጅማሬ ላይ ነው ያለው። ስለዚህ ወደ ውስጥ ለመግባት enable የሚባል ኮማንድ ጽፋለሁ። enable ወደ ባለፈው አይተናል። ከዚህ በኋላ configure terminal እንላለን። ከዛ በኋላ ምን እንላለን? IP route የሚባል ኮማንድ እንጠቀማለን ማለት ነው። IP route ያ ማለት ራውት አድርገ ነው ወዴት? ከዚህ እንጀምር። ኦልራይት ከዚህም ወይ ከዚህ መጀመር ይቻላል። ምክንያቱም ቀጥታ ከዚህ ራውተር ጋር ያልተገናኘው ኔትወርክ ይሄኛውና ይሄኛው ነው። ስለዚህ ከፈለግን ከዚህ መጀመር እንችላለን፣ ከፈለግን ከዚህ መጀመር እንችላለን። ኦኬ ከዚህ እንጀምርና በስቴፕ እንሂድ። IP route የዚህ ኔትወርክ ነው የሚጽፈው ኖት ኢንተርፌስ IP አድረስ የኢንተርፌሱን ሳይሆን የኔትወርኩን ነው። የኔትወርኩ ደግሞ ይሄኛው ነው ማለት ነው። 192 168 10
0 ከዛን ሳብኔት ማስክ ክላስ ሲ ሳብኔት ማስክ 255 255 255 0 ኦኬ አሁን ደግሞ ትልቁ ነገር ማወቅ ያለብን ወደዚህ ኔትወርክ የሚሄደው በየትኛው ኢንተርፌስ በኩል ነው እዚህ ጋር የሚደርሰው ከተባለ በዚህ በኩል ነው እዚህ ጋር ያለው ኔትወርክ ጋር የሚደርሰው ዳታ በዚህ ኢንተርፌስ በኩል ስለሆነ የዚህን ኢንተርፌስ ቁጥር ጽፍለታለሁ ማለት ነው 10 10 1 2 that's very nice አንዱን ሰራሁ ማለት ነው ይሄኛውን አስተዋውቀውት ማለት ነው ለዚህ ራውተር ቀጥሎ ደግሞ ይሄኛውን አስተዋውቀዋለሁ ኔትወርክ ፎርን አስተዋውቀዋለሁ IP route 92 ሶሪ 192 አይደለም ይሄኛው ኔትወርክ 172 ነው 172 16 አንድ 0 ኦኬ ከዛ ሳብኔት ማስክ አንድ ስለሚሆን ስለያለበት ይሄኛውን ሳብኔት ማስክ ነው እዚህ ጋር የሚጽፈው ማለት ነው 255 255 255 0 ወደዚህ ኔትወርክ ደግሞ ወደዚህኛው ኔትወርክ የሚገባው ደግሞ በዚህ ኢንተርፌስ በኩል ነው ስለዚህ የዚህን ኢንተርፌስ IP ጽፌለታለሁ ማለት ነው 92 168 10 2 ኦኬ ካንሰይ ኢንተር ከዛ ኦሬዲ ሁለቱንም አስተዋውቃለሁ ማለት ነው ከፈለጋችሁ ካንሰይ ዱ ራይት ወይም ደግሞ ሴቭ እንዲያደርግላችሁ መጻፍ ማለት ነው and exit ለቀደመው ቦታ መልሼዋለሁ ሶ የመጀመሪያው ራውተር ላይ IP route የሚባለውን ኮማንድ ጨርሻለሁ ኦኬ ቀጥሎ ደግሞ ወደዚህ እመጣለሁ ይሄኛው ራውተር እንደነገርኳችሁ ይሄኛውና ይሄኛው ኔትወርክ ያውቀዋል የማያውቀው ግን ይሄኛውና ይሄኛው ስለሆነ ይሄንን ሁለቱንም ኔትወርክ ነግረዋለሁ ማለት ነው ሶ ክሊክ ካደረግና እሱ ላይ ኮማንድ ላይን ኢንተርፌስ እንደቀደሙ enable configure terminal ከዛን IP route ይሄኛው ነው የምነግረው መጀመሪያ ወይ ደግሞ ከዚህ መጀመር ይቻላል 92 168 1 0 255 255 255 0 ከዛ ወደዚህ ኔትወርክ ደግሞ የሚመጣው በዚህ ኢንተርፌስ በኩል ስለሆነ ይሄ 10 10 1 1 የሚለውን ጽፍለታለሁ ማለት ነው 10 10 1 1 ጉድ አሁን ወደዚህ ይሄንን ኔትወርክ ሰርቻለሁ ማለት ነው ወደዚህ ደግሞ መለስና ወደዛ ሄዳለሁ IP route የዚህ ደግሞ IP ማን ነው 172 በት ነው 172 16 1 0 ሳብኔት ማስኩ አንድ አይነት መሆን ስላለበት አሁን የሚጽፈው ይሄኛውን ሳብኔት ማስክ ነው 255 255 0 ከዛ ወደዚህ ኔትወርክ ደግሞ የሚገባው በዚህ በኩል ስለሆነ ይሄንን ኔትወርክ ነግረዋለሁ ማለት ነው ኢንተርፌስ 192 138 10 2 very good oh I hope invalid next hop address okay 192 138 it is this router okay ወደዚህ ኔትወርክ 192 okay ኦኬ ማለት ተሳስቻለሁ በዚህ ወደዚህ ኔትወርክ የሚገባው በዚህ በሁለት በኩል ነው ለዛ ነው እንጂ ያለው so I can make it to ምክንያቱም ወደዚህ ኔትወርክ የሚገባበት ኢንተርፌሱ እቺ ነች ስለዚህ ኢንተርፌስ እዚህ ጋር አንድ ብያለሁ ሁለት ነው የሚሆነው ማለት ነው ኦኬ አሁን ይሰራል ማለት ነው ከዛ አንዱ ራይት እንላለን and exit ጨረስኩ ማለት ነው እዚህ ይሄኛው ኔትወርክ ኮንፊገር አድርጌዋለሁ እዚህ ጋር ደግሞ ወደዚህ መጣና ይሄኛው ራውተር የማያውቀው ኔትወርክ ይሄኛውና ይሄኛውን ያውቀዋል የማያውቀው ኔትወርክ 2 እና ኔትወርክ 3 ስለዚህ ሱፐር ርቀት ላይ ያለውን ኔትወርክ ለሱ አስተዋውቅለታለሁ ማለት ነው ወይም IP route የሚሰራው ወደዛ ነው ስለዚህ ኮማንድ ላይን ኢንተርፌስ ኢንተርኒካ ይላል enable configure terminal IP route ከዚህ ልጀምር 192 168 1 0 255 255 255 0 ወደዚህ ኔትወርክ ደግሞ የሚገባው በዚህ በኩል ስለሆነ እቺን IP አድሬስ ጽፋለሁ 10 10 1 1 very good ከዛ በኋላ ደግሞ ያው the last router መጨረሻ ላይ ነኝ ያለሁት እዚህ ላይ ነኝ ያለሁት ይሄኛውን ደግሞ ነግረዋለሁ ማለት ነው ይሄኛው ኔትወርክ IP route 10 10 1 0 255 255 255 0 ወደዚህ ኔትወርክ ደግሞ የሚገባበት IP አድሬሱ ይሄኛው ኢንተርፌሱ ይሄ ስለሆነ እቺን ኢንተርፌስ ነው የምጽፍለት 192 138 10 1 very good do right okay
and exit ጨረስኩ ማለት ነው። ወደ ቅድሙ ቦታ መልሼዋለሁ። ስለዚህ አሁን ምን አድርጌያለሁ? ለእያንዳንዱ ራውተር ኢንተርፌስ አይፒ ሰጥቻለሁ። እንደገና ደግሞ ለኔትወርኩ ዲቫይሶች ለእያንዳንዱ አይፒ ሰጥቻለሁ። እንደገና ደግሞ አይፒ ራውት ወይም ደግሞ እያንዳንዱ ራውተር ወዴት ዳታ መላክ እንዳለበት ስታቲካሊ ወይም ደግሞ ማኑዋሊ ለራውተሮቹ አሳውቃለሁ ማለት ነውና ከዚህ በኋላ አይ ቲንክ ከዚህኛው ኔትወርክ ወደዚህኛው ኔትወርክ ዳታ ብንልክ ይቀበላል የሚል ምንታለን። ግን ትንሽ የተወሰነ ሰከንዶች ወይም ደግሞ ደቂቃዎች የመቆየት ባህሪ ያለው ኔትወርክ እስከሚሰራ ድረስ ማለት ነው። የተወሰነ መጠበቅ ጥሩ ነው። ኮንፊግሬሽኑ ጋር ግን አይ ቲንክ there is no problem። ለምሳሌ አሁን ትንሽ ቆይተናል። ምናልባት አሁን መላክ ይችላል ብለን እንገምታለን። ለምሳሌ ከዚህ ሰርቨር ወደዚህ ሰርቨር it's working ከዚህ ወደዚህ it's working so ፒንግ ማድረግ እንችላለን። በነገራችን ላይ እዚህ ላይ ሆኜ ይሄኛው ኔትወርክ ፒንግ ማድረግ ይችላል። ለምሳሌ ይሄኛው አይፒ ስንት ነው? 12 ቢት ነው ማለት ነው። እዚህ ላይ ሆኜ ያኛው ፒንግ ማድረግ ይችላል። ፒንግ 72 16 1 12 ኦኬ just it's working ይሰራል ማለት ነው። ስለዚህ ኔትወርካችን በስርዓት ኮንፊገር ተደርጓል ማለት ነው።